በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የደናግል የመነኮሳት የሰማዕታት ልጆች እንኳን ለእናታችን ለቅድስት ልደታ ለእመቤታችን ቅድስት ድንግል ማርያም ወርሃዊ መታሰቢያ ክብረ በዓል አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን ሁሌም እንድትከታተሉ ስንል በአክብሮት እንጋብዛለን። ዘወትር በዚህ ሰዓት የቤተ ክርስቲያናችን ምንባባቶች የሚነበቡበት ማለትም ገድላት፣ ድርሳናት እንዲሁም የቤተ ክርስቲያናችን ስንክሳር የምናሰማበት ሰዓት ስለሆነ ሁላችሁም በየዕለቱ የምታገኙን መሆኑን በትህትና ቃል እናሳስባለን። ከእመቤታችን ከቅድስት ድንግል ማርያም እንዲሁም በዚህች ዕለት ከሚታሰቡ ቅዱሳን ረድኤትን በረከትን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያል በጠዋትና በማታ የምስጋና እጅ መንሻ ቀርብልሻለሁ። እመቤቴ ማርያም ሆይ በገነት መካከል የተተከልሽ ድንኳን ነሽና የኔ አገልጋይሽን ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጪኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያረስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያል ሰላም እላለሁ። ድንግል ማርያም ሆይ ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሶሎሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ ከብዙ በጎ ስራዎች አንዱ መስጠት ነውና። ድንግል እመቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ፣ ሐዘኔን ጭንቀቴንም አንቺ ታውቂዋለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ቢሆን ከቶ ዳንቺ የምወደው ማንም የለም። ድንግል ማርያም ሆይ አንቺን መጠጊያ ስላደረጉ በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታ ይፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በሚሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሆነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ ባንድ ዘርሪ። እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማይንስሐ ንጹሕ ኃጢአት ታደርጊ ዘንድ በረድኤት ወደ እኔ ቅረቢ። ያንዳንዳችንን በሥላሴ ስም ባርኪን። ድንግል ማርያም ሆይ ደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጽድቃችንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። አሜን። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘውትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን አላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነውና። እመቤቴ ማርያም ሆይ የአዳም ልብሱ
ግርማ ሞገሱ የሄኖስ የራስ ወርቅ አንቺ ነሽና። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል፣ ሰነፍ ልበ ቢስ ግን በከንቱ ይጠላሻል። ዳሩ ግን በመከራው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። እመቤቴ ማርያም ሆይ ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራይተ መሬት ሆይ ከትጓን መላእክት ጋር ወደኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮን የወደዳት መልሳ ታጠፋዋለች። በወጥመዷን ማስገብታ ብዙውን ሕዝብ በመርሷ እንደገደለች ይህን ስራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነ በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይልኝ። ድንግል እመቤቴ ሆይ ወዮልኝ ትተይኝ ይሆን? እንግዲያስ የልቤን ሐዘብ ለማን ልናገረው ይሆን? እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል ማርያም ሆይ በየዘመኑ በየዕለቱም ሁሉ ማሪኝ ይቅር በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማነው እርሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጪልኝ ዘንድ ማልደሻለሁ። ድንግል ማርያም ሆይ የሥጋና የነፍስን ችግር ሁሉ ከኔ ላይ አስወግጅ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ እገኝ ዘንድ እኔ በደለኛው አገልጋይሽን ማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጥእ ጎስቋላው አገልጋይሽ አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። ማርያም እናት ሆይ አረጋጊኝ እንጂ አትተይኝ። እመቤቴ ማርያም ሆይ በሙሰስና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ይሆን? ድንግል ማርያም ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላይ ሰብ በጥርኟ ገነት ለመግባት በቅቷልና። ሩሩዋ እመቤቴ ሆይ ደጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላልና። ድንግል እመቤቴ ሆይ ሁልጊዜ በጎ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሺኝ። እናንተ በዚህ ዓለም እያላችሁ ወደ ታች ወደ ላይ የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷ ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ታምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩሩዋ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ታምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ። እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ።
እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለዋውጭልኝ፣ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረ። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁም ቅዱስ ቁርባንን በማቅረብ ጊዜ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ አእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ ዕንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴን አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ ነሽና። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽና የፍቅርሽ ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይንም ጣዕምም ልቦና ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው ይሆንሽ አንቺንም መልካም ፍሬ ያፈሩ አስገኙልን። ድንግል እመቤቴ ሆይ ለደካማው የመጠጊያ ተራራ ነሽና ጻድቅስ በበጎ ሥራው ይድናል። ደኔ ያለው ኃጥእ ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጻሕፍት እንደተናገሩት ወይንም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል ሽቱ ሙዳይ አንቺ ነሽና የሚወድሽ የሚያከብሩሽም ሁሉ በበረከትሽ ያግኙ። የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። የአብ ሙሽራው ማርያም ሆይ ላንቺ ምስጋና ይገባል። የወልድ እናቱ ማርያም ሆይ ላንቺ ምስጋና ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ ለዘላለሙ አሜን። በዚህችም ዕለት ቅዱስ ናትኩቶ ለአብ ይከበራል። ሀገራችን ኢትዮጵያ በሁሉም ዘርፍ ቅድስና ያላቸው ቅዱሳን ባለቤት ናት። በዘመኑ ያለን ወጣቶችም ሆነ ጎልማሶች ከቤተ ክርስቲያንና ከቅድስና ሕይወት ለምን እንደራቅን ስንጠየቅ ከምንደረድራቸው ምክንያቶች ስራችን ነው። ነገር ግን ስራው ኃጢአት እስካልሆነ ድረስ የትኛውም የሥራ ዘርፍ ቢሆን ቅድስናን ማስጠበቅ እንደሚቻል አበው አሳይተውናል። ቅዱስ ናኩቶ ለአብ ከዚህ ቅዱሳን አንዱ ቅዱስ ነው። እርሱም ንጉሥ ነው። ነገር ግን ገዳማዊ ሕይወትን በቤተ መንግሥት ውስጥ ያሳየ ጻድቅ ነው። ሁሉም በእጁ ነው፣ እርሱ ግን ንጹሕና ድንግል ነው። እርሱ የጦር መሪ ነው፣ ግን በእጁም ደም አልፈሰሰም። እርሱም ወደድን ሞትንል የሚሉ ብዙ ሰዎች በአካባቢው ወረውት ነበሩት። ለእርሱ ግን ፍቅር ማለት ክርስቶስ የክርስቶስ መስቀል ነው። የሀገር መሪ የኢትዮጵያ ንጉሠ ነገሥት እንደመሆኑ እጅግ ባተጌ ነው። ደግሞ ለክርስትናው ያጌጠ እንደ እርሱ ያለ አልነበረም። እኛ ቤተ ክርስቲያንን በሐቂ የቅድስት ቤተ ክርስቲያን ለማለት ለመሳለም እንኳን ጊዜ የለንም ስንል፣ እርሱ ግን አብያተ ክርስቲያናትን ይፈለፍላል፣ ያንጻል፣ በክህነቱ ገብቶ ይቀድሳል፣ ያገለግላል፣ ማዕጠንትን ያጥናል፣ ለረጅም ሰዓታትም ይጸልይ ነበር።
እኛ ግን ስራው ያለውና ደክሞኛል ብለን ከስግደት ስንርቅ፣ እርሱ ግን ንጉሥ ሆኖ ሳለ ጦር በፊት በኋላ በቀኝና በግራ ተክሎ ይሰግድ ስለነበር ደሙ እንደ ውሃ በምድር ላይ ፈሷል። ይህንን ሁሉ ያደረገው ቅዱሱ የኢትዮጵያ ንጉሠ ነገሥት አጼ ናኩቶ ለአብ ነው። ቅዱስ ናኩቶ ለአብ በዛጉዌ ሥርወ መንግሥት ከነገሱ 11 ነገሥታት አንዱ ሲሆን ከመጨረሻውም ሁለተኛው ነው። እርሱን በ12ኛው መቶ ክፍለ ዘመን የወለዱት ቅዱሱ ንጉሥ ሐርዌ ወይንም የክርስትና ስማቸው ገብረ ማርያምና መርኬዛ ናቸው። ዘመኑ ቅድስና በላስታ ዙሪያ የመላበት በመሆኑ ቅዱስ ሐርዌ ከመመነኑ በፊት ነበር ናኩቶ ለአብን የወለደው። እናቱ መርኬዛ እርሱን ልትወልድ የምትይዛ ሳለ ጆሮዋ ቅዳሴን ይሰማ ነበር። ቅዳሴው ሲጀመር የጀመራት ምጥ አድርገው ሲወልዱ ስጋ ወደሙ ሲሰጥ ተፈታታትና ልጇን ተገላገለች። ሕፃኑን አንስታ ስታቅፈው ዲያቆኑ ማቁሮውን ፈጽሞ ናኩቶ እያለ ሲዞር ሰማቸው። እዚያውም ላይ ናኩቶ ለአብ አብንና መስግነው ስትልም ስም አወጣችለት። ወዲያው ግን አባቱ ቅዱስ ሐርዌ መንግስቱን ለቅዱስ ላሊበላ ሰጥቶ በረሃ በመግባቱ ቅዱሱ ሕፃን ወደ አጎቱ ላሊበላ ቤተ መንግስት ውስጥ ገባ። የቅዱስ ላሊበላ ቤት ደግሞ በቅድስና ያጌጠ ነውና ከእርሱና ከሚስቱ ቅድስት መስቀል ክብራ ሕፃኑ ናኩቶ ለአብ ምናኔና ፍቅረ ክርስቶስን ተማረ። በዘመኑ ብዙ ሊቃውንት ስለነበሩ ቅዱሳት መጻሕፍትን በደንብ አጠና። ክህነት ተቀብሎ ቤተ ክርስቲያንን ሲያገለግልም ዕድሜው 30 ደረሰ። በወቅቱ ቅዱስ ላሊበላና ባለቤቱ መስቀል ክብራ ልጃቸው ይትባረክ እያለ ንግስናቸውን ለቅዱስ ናኩቶ ለአብ አወረሱ። ቅዱሱ ናኩቶ ለአብም ምን እንደሚሰራ ሲያስብ አንድ ነገር ተገለጠለት። ቤተ መንግስቱን እንደሚገባ ካደራጀ በኋላ በቤት ውስጥ አንድ ጉድጓድ በቁመቱ ልክ አስቆፈረ። በውስጡም በ4 አቅጣጫ ጦሮችን ተከለባቸው። ድንግል ካህን ነበርና ቀን በቀን ሀገር ሲያስተዳድር ቅዳሴ ሲቀድስ በጾም ይውላል። ይህ ደግሞ ወደ አስቆፈረው ቦታ ገብቶ ያለማቋረጥ እየጸለየ ይሰግዳል። ወደ ምድር ሲሰግድ በፊቱ ያለው ጦር ይወጋዋል፣ ቀና ሲል ደግሞ የጀርባው ይቀበለዋል። እንዲህ እያለ የፈጣሪውን ሕማማተ መስቀል ይካፈላል። በተለይ ዓርብ ሲሆን ደግሞ እንባውና ላበቱ ተቀላቅሎ ይፈስ ነበር። እርሱ መስቀሉን ተሸክሞ ጌታውን ይከተል ዘንድ መርጧልና ከተጋለው ጎን ለጎን ቅዱስ ናኩቶ ለአብ አብያተ ክርስቲያናትን ያንጽ ነበር። በተለይ በ1211 ዓመተ ምህረት አካባቢ ያነጻት አሸተን ማርያም ልዩ ናት። እርሷን ካነጸ በኋላ ከቤተ መንግስቱ በደመና ሰረገላ ተጭኖ እየሄደ ያጥና ይቀድስባትም ነበር። ታዲያ አንድ ቀን አጥኖ ከቤተ መቅደስ ሲወጣ ብዙ ስውራን ቅዱሳን መቅደሱን ከበውት ተመለከተ። እርሱም ወገኖቼ ከወዴት መጣችሁ ቢላቸው መዓዛ ዕጣን አሸተን መጣን ሲሉ መለሱለት። በዚህም ምክንያትም እስከ ዛሬ ድረስ አሸተን ማርያም ስትባል ትኖራለች። ዛሬ ታቦቱ ያለበት ገዳሙን በእርሱ የታነጸ ሲሆን እጅግ ታምረኛ ቦታ ነው። ቅዱስ ናኩቶ ለአብ የነገሰ በ30 ዓመቱ ነው። ለ40 ዓመታትም በእንዲህ ያለ ቅድስና ኑሮ 70 ዓመት ሞላው። በዚህ ጊዜም ለስም አጠራሩ ጌትነት ይሁንና መድኃኒታችን ክርስቶስ ወደ እርሱ ዘንድ መጣ፣ ሰላምታንም ሰጠው። ወዳጄ ናኩቶ ለአብ አንተ ስለኔ ፍቅር ለ40 ዓመታት መከራን ተቀብላለና ሞት አያገኝም፣ ክፍል ከነ ኤልያስ ጋር ነውና የሚያከብርህን አከብረዋለሁ። ደጅን የሳመውን ይህንን ቢያቅተው በሩን ሆኖ በአድናቆት የተመኘኝ መታሰቢያን ያደረገውን ሁሉ ምርልሃለሁ አለው። ቀጥሎም ይህች ቤት አንተ ስትደማ
ለኖርክባት እርሷም እስከ ምጽአት ድረስ ለመታሰቢያ ስትደማ ትኑር አለው። እነሆ ዛሬም ድረስ ከመቅደሱ ጠበል ይንጠባጠባል። ለዚህም ደግሞ እኛ ዕጣን ምስክሮች ነን፣ ሳይገባን የቅዱሱን ደጅ ተመልክተናልና። ቅዱስ ናኩቶ ለአብም የዚህ ዓለም ተጋድሎውን ፈጽሞ ወደ ብሔረ ሕያዋን መላእክት ይወስዱታል። የተሰወረበትን ዕለት መጽሐፈ ስንክሳር ኅዳር 1 ሲያደርገው አንዳንድ መዛግብትም እንደ በሶስታ ነው ይላሉ። በዙፋኑም ላይ ያጎቱ የላሊበላ ልጅ አፄ ተዋረድ ተተክቷል። አምላከ ቅዱሳን ናኩቶ ለአብ በቃል ኪዳኑ ይማረን፣ ከበረከቱም አትረፍርፎ ይስጠን። አሜን።